ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ስርጭታችን ዩኒት 5 ሌሰን 6 አይተናል። ዩኒት 5 ሌሰን 6 ላይ ያየነው ስለ ነርቨስ ሲስተም ሆኖ በተለይም ስለ ፖላራይዜሽን፣ ዲፖላራይዜሽን እንደገናም ሪፖላራይዜሽን ምን እንደሆነ አይተናል። ከዛም በተጨማሪ ስለ አክሽን ፖቴንሻል አይተናል። አክሽን ፖቴንሻል እንግዲህ የመልእክት የሚተላለፍበት ዌቭ ማለት ነው። ይህንን በዝርዝር አይተናል። ከዛ በተጨማሪ ያየነው ስለ ሳይናፕስ ነው። ሳይናፕስን በተመለከተ ይህ ሳይናፕስ በኔውሮኖች በአንደኛው ጫፍና በሌላኛው ጫፍ መካከል ቀጥተኛ ግንኙነት የለም ወይም መያያዝ የለም። የተነካኩ አይደለም። በመካከላቸው ክፍተት አለ። ያ ክፍተት ነው እንግዲህ ሳይናፕስ የምንለው። ፕሮቶፕላዝሚክ የሆነ ጋፕ አለ፣ እንደ ድልድይ የሚያገለግል ከአንዱ አክሶን ጫፍ ወደ ሌላው ዴንድራይት ጫፍ መልእክት የሚቀባበሉበት ፕሮቶፕላዝሚክ ጋፕ፣ ያ ሳይናፕስ ይባላል። እንግዲህ ይህንን ነው ባለፈው ያየነው። በዛሬው ሌሰናችን የምናየው ደግሞ እንግዲህ እንዴት ነው ስለ ሌሰን 7 ላይ ስለ ኒውሮ ትራንስሚተርስ ይሆናል። እንግዲህ በነርቨስ ሲስተም ነርቭ ኢምፐልስ ወይንም ሲግናል የሚተላለፈው በኤሌክትሮ ሲግናል መልክ ነው። በኤሌክትሮ ሲግናል መልክ ይተላለፋል። ነገር ግን ሳይናፕስ ጋር በሚደርስበት ጊዜ በዛ ፕሮቶፕላዝሚክ ጋፕ ውስጥ የሚያልፈው ኬሚካል ሲግናል ነው እንጂ ኤሌክትሮኬሚካል ሲግናል አይደለም። ስለነሱ የምናይ ይሆናል። እዚህ ጋር እንደተጻፈው ኒውሮ ትራንስሚተርስ አር ቦዲስ ኬሚካል ሜሴንጀርስ ኦር ሞለኪውልስ ዩዝድ ባይ ዚ ነርቨስ ሲስተም ቱ ትራንስሚት መሴጅ። እንግዲህ ይህ ምንድነው? ኒውሮ ትራንስሚተር ብለን የምንጠራቸው ኬሚካሎች ወይም ሞለኪውሎች ሆነው ነርቨስ ሲስተም መልእክቱን በሳይናፕስ ውስጥ ከአንዱ ኒውሮን ወደ አንዱ ኒውሮን ለማስተላለፍ የሚጠቀምባቸው ኬሚካሎችን ነው በአጠቃላይ ኒውሮ ትራንስሚተርስ ብለን የምንጠራው ማለት ነው። እንግዲህ አብዛኛው በሰውነታችን ወይም በብሬናችን ውስጥ በሂውመን ቦዲ ውስጥ የሚገኘው ኒውሮ ትራንስሚተር አሉ። የተለያዩ አይነት አሉ። ከዚህ በአብዛኛው አሲቲል ኮሊን ነው። አሲቲል ኮሊን is an abundant neurotransmitter in the body። በብዛት የሚገኘው ኒውሮ ትራንስሚተር በሰውነታችን ውስጥ አሲቲል ኮሊን ነው ማለት ነው። it is found in the central and the peripheral nervous system። ይሄ አሲቲል ኮሊን በሴንትራል ነርቨስ ሲስተም ማለትም በብሬን እና በስፓይናል ኮርድ እንደዚሁም ከነኚህ ወጥተው በሰውነታችን ውስጥ በተዘረጉ ነርቭ በንድሎች ወይም ኒውሮን በንድሎች ፐሪፈራል ነርቨስ በምንላቸው ውስጥ ይገኛል ማለት ነው። እንግዲህ እነኚህ ኒውሮ ትራንስሚተርስ ደግሞ የተለያየ አይነት ባህሪያት አላቸው። በባህሪያታቸው አንጻር ደግሞ በሁለት ይከፈላሉ። እዚህ ጋር ኤግዛይታቶሪ ኒውሮ ትራንስሚተር that promotes the generation of an electrical signal or action potential in the receiving neuron። እንግዲህ አክሽን ፖቴንሻል እንዲከሰት የሚያደርግ ሬስቲንግ ፖቴንሻል ወደ አክሽን ፖቴንሻል እንዲለወጥ ወይም እንዲቀየር የሚያደርግ ኒውሮ ትራንስሚተር ከሆነ ይሄንን ኤግዛይታቶሪ ኒውሮ ትራንስሚተር ብለን እንጠራዋለን ማለት ነው። ሌላኛው ኢንሂቢቶሪ ኒውሮ ትራንስሚተር ነው። ኢንሂቢቶሪ ኒውሮ ትራንስሚተርስ ፕሪቬንት ኦር ዲክሪዝ ዚ ጀነሬሽን ኦፍ አክሽን ፖቴንሻል። እነኚህ ደግሞ ከኤግዛይታቶሪ ኒውሮ ትራንስሚተር በተቃራኒ ኒውሮኑ ወደ ሬስቲንግ ፖቴንሻል እንዲለወጥ ወደ ከአክሽን ፖቴንሻል ይልቅ ወደ ሬስቲንግ ፖቴንሻል እንዲለወጥና አክሽን ፖቴንሻልን ኢንሂቢት ወይንም ዲክሪዝ የማድረግ ባህሪ ያላቸው ኬሚካሎች እነኚህን በአጠቃላይ ኢንሂቢቶሪ ኒውሮ ትራንስሚተር ብለን እንጠራቸዋለን ማለት ነው። እንግዲህ ኒውሮ ትራንስሚተሮች አሁን ባየናቸው ኢንሂቢቶሪ ወይንም ኤግዛይታቶሪ ኒውሮ ትራንስሚተር ተብለው በሁለት እንደሚከፈሉ አይተናል። እነኚህንም ጠቀሜታ አይተናል። በመቀጠል የምናየው ደግሞ ታይፕስ ኦፍ ነርቨስ ሲስተም types of nervous system. The human nervous system has two main parts. They are central nervous system and peripheral nervous system. እንግዲህ የሰዎች ወይንም ማማልስ ማለት እንችላለን ሰውንም ጨምሮ ነርቨስ ሲስተሙ በሁለት ይከፈላል። ሴንትራል ነርቨስ ሲስተም እና
ፐሪፈራል ነርቨስ ሲስተም ተብሎ በሁለት ዋና ዋና ክፍሎች ይከፈላል ማለት ነው። የማንኛውም የማማል በተለይ የሰውም ልጅ የነርቨስ ሲስተም በሁለት ሜጀር ካታጎራይዝድ ይሆናል። ይሄም ሴንትራል ነርቨስ ሲስተም እና ፐሪፈራል ነርቨስ ሲስተም ነው። እንግዲህ በሁለቱ መካከል ልዩነት አለ። ሴንትራል ነርቨስ ሲስተም የምንለው በብሬናችን እና በስፓይናል ኮርድ ውስጥ ያሉ ነርቭ ትራኮችን ሲሆን ፐሪፈራል ነርቨስ ሲስተም የምንላቸው ደግሞ ከብሬን ወይንም ከስፓይናል ኮርድ እንዲሁም ከሁለቱ ኢመርጅ አድርገው በሰውነታችን በሙሉ የተሰራጩ የነርቭ በንድሎችን ፐሪፈራል ነርቨስ ሲስተም ፎርም ያደርጋሉ ማለት ነው። ሴንትራል ነርቨስ ሲስተም ኮንሲስትስ ኦፍ ዚ ብሬን ኤንድ ዚ ስፓይናል ኮርድ። እንግዲህ ሴንትራል ነርቨስ ሲስተም እንደገና በሁለት ይከፈላል። ዚ ብሬን ኤንድ ዚ ስፓይናል ኮርድ ሲሆን ዚ ብሬን ኢዝ ኢንክሎዝድ ባይ ሃርድ። እንግዲህ በብሬንን ስናይ ብሬን ዋነኛው የሴንትራል ነርቨስ ሲስተም አካል ነው። የብሬን ኢንክሎዝድ ባይ ሃርድ ቦኒ ስትራክቸር ኮልድ ክራኒየም ኦር ስከል። እንግዲህ ይሄ በአንጎላችን በክራኒየም በምንለው አጥንት ወይንም ስከል በምንለው አጥንት ውስጥ የሚገኙ የነርቭ ስብስቦችን ነው ብሬን ብለን የምንጠራው ማለት ነው። በዛ ውስጥ ተሸፍነው ይገኛሉ። has three protective and nourishing membrane called meninges that lie between the bony covering and the nervous tissue. እንግዲህ የክራኒየም ቦን ቢኖርም ከክራኒየም ቦን በስተስር በኩል ደግሞ በውስጥ የሜምብሬን ንጣፎች ይገኛሉ። እነኚህ የሜምብሬን ንጣፎችና ነርቭ ሴሎችን እነኚህ ዴሊኬት ነርቭ ሴሎችን ሸፍነው የሚገኙ ሜምብሬኖች አሉ። እነኚህን ሜምብሬኖች በጥቅሉ ሜኒኒጅስ ብለን ነው የምንጠራቸው። እንግዲህ ከአጥንቱ ቀጥሎ ብሬንን ሸፍነው ያሉ ሽፋኖች ናቸው እነኚህ ሜኒኒጅስ የምንላቸው ማለት ነው። The meninges consist of 3 connective tissue layers. እንግዲህ እነኚህ ሜኒኒጆች ደግሞ 3 ኮኔክቲቭ ቲሹ ያላቸው ሌየሮች አሉ፣ 3 ንጣፎች አሉ ማለት ነው። ከአንጎላችን ከጭንቅላታችን ከስከሉ ከአጥንቱ በስተስር የሚገኙ እነኚህም ሌየሮች የመጀመሪያው ዱራ ማተር። ይሄ እንግዲህ ዱራ ማተር ታፍ ፋይበረስ አውተር ሌየር ዛት ላይስ closest to the bone of the skull. እንግዲህ ከአጥንቱ ከአንጎል ቅላችን አጥንት በስተስር የሚገኙ በጣም ፋይበረስ የሆኑ ጥንካሬ ያላቸው ሜምብሬኖች ናቸው ማለት ነው። its outer layer is called ፓሪዮስቲል ሌየር። እንግዲህ በጣም ውጭኛው አካል ወደ አጥንቱ የሚቃረበው ይሄ ፐሪአይሶቲል ሌየር ተብሎ ይጠራል። ሌላው አሪክኖይድ ማተር ነው። አሪክኖይድ ማተር ዴሊኬት ሲረስ ሜምብሬን ነው። ሲረስ እንግዲህ ምን ማለት ነው? ፈሳሽነት ፕላዝማ ሰረም የመሰለ ፈሳሽነት ያለው ሜምብሬን ነው ማለት ነው ይሄ አሪክኖይድ ማተር የምንለው። ከዛ ቀጥሎ ደግሞ ሰብዱራ ስፔስ አለ። ስፔስ ቢትዊን ዚ ዱራ ማተር ኤንድ ዚ አሪክኖይድ ኢዝ ኮልድ ሰብዱራ ማተር። በአሪክኖይድ ማተር እና በዱራ ማተር መካከል ያለ ስፔስን ሰብዱራ ስፔስ ብለን እንጠራዋለን ማለት ነው። ሌላ ሰብ አሪክኖይድ የምንለው ደግሞ አለ። ስፔስ ቢሎው ዚ አሪክኖይድ ማተር። ይሄ ደግሞ ከአሪክኖይድ ሌየር ቀጥሎ ያለውን ስፔስ ቢሎው ዚ አሪክኖይድ ማተር ኢዝ ሪፈርድ አዝ ሰብ አራኪኖይድ ተብሎ ይጠራል። ይሄ ስፔስ ቢሎ ዚ አራኪኖይድ ማተር ኤንድ አባብ ዚ ፒያ ማተር ኮኔክቲንግ ዚ ሰረብራል ስፓይናል ፍሉዊድ ኤንድ ላርጅ ብለድ ቨስል። እንግዲህ ይሄ ሰብ አሪክኖይድ በአሪክኖይድ እና በፒያ ማተር መካከል የሚገኝ ስፔስ ሲሆን ይሄም በውስጡ ፍሉዊድ ይዟል። ሰረብሮ ስፓይናል ፍሉዊድ ይዟል። ይሄ ሰረብሮ ስፓይናል ፍሉዊድ እንደገናም ብለድ ቨስል የያዘ ስፔስ ነው ማለት ነው ሰብ አራኪኖይድ የምንለው። ፒያ ማተር ዴሊኬት ኮኔክቲቭ ቲሹ ሌየር ዛት ክሊንግስ ታይትሊ ቱ ዚ ብሬን። ይሄኛው ፒያ ማተር ደግሞ በጣም ዴሊኬት ኮኔክቲቭ ቲሹ ሆኖ ከአንጎላችን ጋራ በቀጥታ የተያያዘና ከዛ ጋራ እዛ ላይ ተለጥፎ የሚገኝ ተጠምጥሞ የሚገኝ ፓርት ማለት ነው። ፒያ ማተር ከአንጎሉ ፓርት ጋራ የተያያዘው ሌየር ነው ይሄ ፒያ ማተር የምንለው። በቀጥታ ያንን ነው ፒያ ማተር የምንለው።
ሌላ ሴሬብሮስፓይናል ፍሉዊድ እንግዲህ እዚህ ጋር ሴሬብሮስፓይናል ፍሉዊድ አለ ብለናል። ሴሬብሮስፓይናል ፍሉዊድ ቲን ፍሉዊድ ሲሚላር ቱ ፕላዝማ ኢን ዊች ዚ ብሬን ፍሎትስ። እንግዲህ ብሬናችን ዴሊኬት ስትራክቸር ነው። ራሱ ደግሞ ፍሎት የሚያደርግበት ፈሳሽ አለ። ይሄ ፈሳሽ ሴሬብሮስፓይናል ፍሉዊድ ነው የምንለው። ሴሬብሮስፓይናል ፍሉዊድ ሃዝ ሴቨራል ኢምፖርታንት ፈንክሽንስ። ይሄ እንግዲህ ፍሉዊዱ ብሬናችን ኢንተርናል ዴሊኬት ስትራክቸሩ ፍሎት አድርጎ የሚገኝበት ፍሉዊድ ሴሬብሮስፓይናል ፍሉዊዱ የተለያዩ ጠቀሜታዎች ያሉት ነው። እነኚህም የተለያዩ ጠቀሜታዎች የሚከተሉት ናቸው። አንደኛ አክትስ አዝ ካውሽን እንግዲህ እንደ ሽፋን ግንባታ ሽፋን ሰጥቶ ያለ ነው፣ የመከላከያ ሽፋን ነው። ሁለተኛ ፕሮቴክት ዚ ብሬን ፍሮም ዳሜጅ፣ ብሬኑ በቀጥታ እንዳይጎዳ በሽፋንነት ይከላከላል ማለት ነው። ሶስት ሜንቴን ዩኒፎርም ፕሬዠር አራውንድ ዚ ብሬን ኤንድ ዚ ስፓይናል ኮርድ። እንግዲህ ይሄ ሴሬብሮስፓይናል ፍሉዊድ ስፓይናል ኮርድ ውስጥም አለ፣ ብሬናችንም ውስጥ አለ። በዴሊኬት በሆኑት እና ፍርጃይል በሆኑት ኒውሮኖች መካከል ወይም ነርቭ በንድሎች ዙሪያ በመገኘት እነሱን ፕሬዠሩን ከአደጋ መከላከል፣ ሽፋን መስጠት፣ እንደዚሁም በዙሪያቸው ያለው ፕሬዠር እምቅታ ማለት ነው የተመጣጠነ እንዲሆን ያገለግላል። አራተኛ ሊሚት ዘ ኤክስቼንጅ ኦፍ ኒውትሪየንት ኤንድ ዌስት ፕሮዳክትስ ቢትዊን ሊሚትድ ኤክስቼንጅ ኦፍ ኒውትሪየንት ኤንድ ዌስት ፕሮዳክትስ ቢትዊን ኒውሮንስ ኤንድ ሴሬብሮስፓይናል ፍሉዊድ ቴክስ ፕሌስ። እንግዲህ የዚህ ፍሉዊድ መኖሩ ከነኚህ ነርቭ ትራኮች ወደ ፍሉዊዱ ከፍሉዊዱ ወደ ውጪ የኒውትሪየንት ማቴሪያል ደግሞ ከፍሉዊዱ ወደ ውስጥ የመቀያ ሊሚትድ የሆነ ሮል አለው ማለት ነው እና ይህንን ጠቀሜታ ይጫወታል። ከደም ብለድ ቨስል በተጨማሪ ባይ ኦስሞሲስ ኤንድ ዲፊውዥን ኤክስቼንጅ ኦፍ ማቴሪያል በዚህ ፍሉዊድ መካከል ያገለግላል ማለት ነው። እንግዲህ ይህንን ስታዩ ምንድን ነው ይሄ ሴሬብሮስፓይናል ፍሉዊድ ብዙ አስፈላጊ የሆኑ ጠቀሜታዎች እንዳሉት ነው እዚህ ጋር የምናየው። ሌላው ዚ ብሬን ኢዝ ኮምፖዝድ ኦፍ እንግዲህ ብሬን ጋር በምንመጣበት ጊዜ ዚ ብሬን ኢዝ ኮምፖዝድ ኦፍ ዚ ሰረብለም ኤንድ ዚ ሜዱላ ኦር ብሬን ስቲም። እንግዲህ አንጎላችን በሶስት ዋና ዋና ክፍሎች ይከፈላል። እነኚህም ዋና ዋና ክፍሎች ወይንም የብሬን ኮምፓርትመንቶች ሰረብለም እና ሜዱላ ኦብሎንጋታ ወይንም ብሬን ስቲም የምንለው ነው ማለት ነው። እነኚህን እያንዳንዱ እናያለን። ዚ ሰረብረም ኢዝ ዚ ላርጀስት ፖርሽን ኦፍ ዚ ብሬን ኢት ኢዝ ኮምፖዝድ ኦፍ ዚ ራይት ኤንድ ሌፍት ሄሚስፌር። እንዲህ የሰረብረም ትልቁ የአንጎላችን ክፍል ነው። በጣም ትልቁ ፓርት ነው እና አብዛኛውን የአንጎላችንን ክፍል የያዘው ይሄ ሰረብረም ነው። ይሄ እንደገና በራይት ሳይድ እና ሌፍት ሳይድ አለው ሄሚስፌር አለው ማለት ነው። አጠቃላይ የሰረብረምን ፈንክሽን በምናይበት ጊዜ ኢንተርፕሬቲንግ ተች፣ ቪዥን፣ ሂሪንግ as well as speech እንግዲህ ንክኪን፣ እይታን፣ ድምፅን እንደገና ንግግርን የማመንጨትን እነኚህን ነገሮች በሙሉ የሚያቀናጀው የብሬናችን ክፍል ነው። ከዛም በተጨማሪ ሪዝኒንግ ምክንያታዊነት፣ ኢሞሽን፣ ለርኒንግ የመማር ኤንድ ፋይን ኮንትሮል ኦፍ ሙቭመንት እነኚህን የመሳሰሉ ነገሮች የሚቆጣጠር የአንጎላችን ክፍል ነው። እንግዲህ ሪዝኒንግ ምክንያታዊነት የሰው ልጅ ከሌሎቹ እንስሳት ያስበለጠው ዋናው ምክንያታዊ መሆናችን ነው። መማር አቅማችን ከፍተኛ መሆኑ ነው። ኢሞሽናችንን የመቆጣጠር አቅም ስላለን ነው። እንደዚሁም እንግዲህ ይሄ ፋይን የሆኑ እንቅስቃሴዎችን የሚቆጣጠር ክፍል ነው። እንግዲህ ሰረብረም እነኚህን ዋና ዋናዎች ስራዎች ያከናውናል። ከሱ ሌየር ስር ደግሞ እዚህ ሃይፖታለመስ ይገኛል። ሃይፖታለመስ ወይንም አንደር ዚ ታለመስ ማለት ነው። አንደር ዚ ታለመስ ሃይፖታለመስ ስንል አንደር ዚ ታለመስ ማለት ነው። ዚ ሃይፖታለመስ ኢዝ ዚ ሴንተር ኦፍ ሆሞስታቲክ ኮንትሮል ኦፍ ዚ ኢንተርናል ኢንቫይሮንመንት። እንግዲህ ሆሞስታሲስ ምን እንደሆነ ታውቃላችሁ። ሆሞስታሲስ ባይ ዴፊኒሽን በሰውነታችን ውስጥ ያሉትን ማንኛቸውንም ነገሮች በሰውነት በሚፈልጋቸው ማክሲመም እና ሚኒመም ባውንደሪ መካከል መጥኖ ማቆየት ማለት ነው። ሆሞስታሲስ ወተር የውሃ መጠን፣ የሶልት ኮንሰንትሬሽን መጠን፣ የሰውነት ቴምፕሬቸር፣ ሬት ኦፍ ሀርት ቢት፣ ሬት ኦፍ ብሪዚንግ እነኚህ ሁሉ ማክሲመም እና ሚኒመም
ባውንደሪ አላቸው። ይሄንን የሚቆጣጠር የሰውነታችን ክፍል እንግዲህ ይሄ ሬጉሌሽን ነው፣ ሆሞስታሲስ ኮንትሮል የምንለው ይሄንን የመቆጣጠር ስራ አለው ማለት ነው ሃይፖታላመስ። ኢት ሬጉሌትስ ትረስት። ለምሳሌ ውሃ ጥም የመጠማት ነገር አለ። ውሃ ሲጠማን የውሃ የመጠጣት ፍላጎት እንዲከሰት ያደርጋል። ውሃ በሰውነታችን ውስጥ በሚበዛበት ጊዜ ደግሞ ውሃ የሚወገድበትን እንግዲህ የሽንት ቧንቧ ወይንም የሽንታችን ፊኛ ዩሪነሪ ብላደር በሽንት በሚሞላበት ጊዜ ሽንት የመሽናት ፍላጎት እንዲፈጠርና ያ ኤክሰስ ውሃ እንዲቀነስ የሚያስችለን ነው ማለት ነው። ሌላው አፒታይት የምግብ ፍላጎት የምግብ ሳቲስፋክሽን በሚኖርበት ጊዜ የረሃብ ስሜት አይኖርም። የምግብ መጠን ከሚያስፈልገው ዝቅ ሲል የምግብ ፍላጎታችን እንዲነሳሳና ምግብ እንድንፈልግ ያደርገናል። ቦዲ ቴምፕሬቸር እንግዲህ የሰውነታችን ቴምፕሬቸርም በ37 ዲግሪ ሴንቲግሬድ ላይ እና እንግዲህ ትንሽ ውሽቀት ቢኖርም በነጥብ 5 ከዛ በላይ ባልሆነ ቫሪዬሽን ውስጥ ሬጉሌት ያደርጋል። ከዛም በተጨማሪ ሴክስ ድራይቭ እንግዲህ ማቹሪቲ ደረጃ ላይ በሚደርሱበት ጊዜ ማንኛውም አኒማል የሰውም ልጅ ቢሆን የዚህ የወሲብ ፍላጎት የመራባት ፍላጎት ስሜቶች ይከሰታሉ። እነኚህ ስሜቶች እንዲከሰቱ እንዲፈጠሩ ያደርጋል ማለት ነው። በአዶለሰንስ ስቴጅ ላይ ስቴጅ ኦፍ ፖቨርቲ በምንደርስበት ጊዜ በወንድ ልጅም ሆነ በሴት ልጅ ላይ ይሄ ሴክስ ድራይቭ ባህሪ ወይንም ካራክተሪስቲክ ዴቨሎፕ እንዲያደርግ ያንን ኮንትሮል የሚያደርገው ይሄ ሃይፖታለመስ ፓርት ነው ማለት ነው። ሌላ ታለመስ ነው። ዚ ታለመስ ኢዝ ሎኬትድ ሱፒሪየር ቱ ዚ ሃይፖታለመስ ኤንድ ኢንፊሪየር ቱ ዚ ሰረብረም። ታለመስ ደግሞ በሃይፖታለመስ በስተላይ በኩል የሚገኝ ከሰረብረም ደግሞ በታች በኩል የሚገኝ ነው ማለት ነው። እንግዲህ ሱፒሪየር ቱ ዚ ሃይፖታለመስ ኤንድ ኢንፊሪየር ከሰረብረም በስተላይ ከሃይፖታለመስ በስተታች የሚገኝ ነው። ኢትስ ፈንክሽን ኢዝ ኮንሰርንድ ዊዝ ዚ ሰንሴሽን እንግዲህ የተለያዩ ስሜቶችን ስሜት ህዋሳቶች የሚመጡ ሴንሲቲቪቲን የሚቆጣጠር ክፍል ነው ዚ ታለመስ። ሌላው ዚ ሚድ ብሬን ነው። ዚ ሚድ ብሬን ኢዝ ሎኬትድ ቢትዊን ዚ ፍሮ ብሬን ኤንድ ዚ ሃይንድ ብሬን። ኢት አክትስ አዝ ኤ ሪሌይ ስቴሽን ፎር ዚ ትራክት ፓሲንግ ቢትዊን ዚ ሰረብረም ኤንድ ዚ ሰረብለም ኦር ዚ ስፓይናል ኮርድ። እንግዲህ ከፍሮ ብሬን የሚመጡ መልእክቶች የግድ ለመተላለፍ በሚድ ብሬን በኩል ማለፍ አለባቸው እና የሚድ ብሬን እንደ ድልድይ ሆኖ ያገለግላል። ከፍሮ ብሬን ወደ ሃይንድ ብሬን ወይንም ከፍሮ ብሬን ወደ ስፓይናል ኮርድ የሚተላለፉ መልእክቶችን እንደ አስተላላፊነት እንደ አቀባባይ ድልድይ ሆኖ ያገለግላል ማለት ነው። ይሄ ስራ አለው የሚድ ብሬን። እሺ እንግዲህ ተማሪዎች እስካሁን ያየነው እንግዲህ ንባባዊ እንትኑን የብሬናችን የሴንትራል ነርቨስ ሲስተም በተለይም የብሬንን ክፍሎች አይተናል። እዚህ ጋር የምታዩት ፓርትስ ኦፍ ዘ ሂውመን ብሬን ነው። የሰው ልጅ ሂውመን ብሬን የሚያሳይ ዲያግራም ነው እዚህ ጋር የምታዩት። እንግዲህ እነኛን እናያለን። ቅድም በቃል ካየናቸው ካነበብኩላችሁ እና ከገለጽኩላችሁ ጋራ ተያያዥ የሆኑና የእነኛን ክፍሎች የሚያሳይ የብሬን ክፍል ነው። እዚህ ጋር የምታዩት እንግዲህ የሰው ልጅ የአንጎል ክፍል ዲያግራም ነው። እዚህ ውጭው ሌየር ላይ ይሄ እንግዲህ የውጭው ሽፋን ነው የሚያሳያችሁ። ይሄ ቆዳው የውጭኛው የስከሉ ሽፋን ነው። እዚህ ጋር በምትመጡበት ጊዜ እዚህ ይሄ ዲያግራሙ የሚያሳያችሁ ይሄ እቺ ስከሏ አጥንቱን የራስ ቅል አጥንታችንን ነው የሚያሳየው። ይሄ ክፍል ተዋታላችሁ እዚህ ጋር እንደዚህ ሆኖ ዙሪያውን የሚታይ ክፍል የስከል ክፍል ነው። ይሄ እስከል የምንለው ከእስከሉ ቀጥሎ እንግዲህ 3 ሌየር የሆኑ ሜምብሬኖች በጥቅሉ ሜኔኒጅ የምንላቸው አሉ ብለን ተወያይተናል። እዚህ ጋር የምታዩቸው ይሄ ሜኔኒጅ ይላል። እዚህ ጋር ዱራ ማተር በስተውጪ፣ ከዛ ይሄ አሪክኖይድ እንትን ያለው እዚህ ጋር ደግሞ ፒያ ማተር እዚህ ጋር በቀጥታ አንጎሉ ላይ የሚገኘው ሌየር እዚህ ጋር ፒያ ማተርን ያሳያል ማለት ነው። እንግዲህ እነኛ ሌየሮቹን የሚያሳይ ነው። እዚህ ጋር ፍሉዊድ አለ፣ ልብ አድርጉ። ቅድም ያልናቸው ይሄ በቀጥታ እዚህ ጋር ፎልድድ ሆኖ የምታዩት የአንጎላችን ትልቁ ዋነኛው ክፍል ሰረብረም የምንለው ነው። እንዲህ ሰረብረም
ሴንተር ኦፍ ቶት፣ ሴንተር ኦፍ ሚሞሪ፣ ሴንተር ኦፍ ኮንሽስነስ፣ ሴንተር ኦፍ ሪዝኒንግ፣ ሴንተር ኦፍ ሚሞሪ እንግዲህ የምክንያታዊነት፣ አመዛዛኝነት፣ የአስታዋሽነት እነኚህን የመማር የመሳሰሉትን ነገሮች በሙሉ የሚያቀናብር ዋነኛው የአንጎላችን ክፍል ነው። ከዚህም በተጨማሪ ከተለያዩ የሴንስ ኦርጋኖቻችን ከአይን ሊሆን ይችላል፣ ከጆሮ ሊሆን ይችላል፣ ከአፍንጫ የሚመጡትን ተቀብሎ ዲቴክት አድርገን ሚኒንግፉል እንዲሆኑ የሚያደርገው የአንጎላችን ክፍል ይሄ ሰረብረም የምንለው ማለት ነው። ይሄ ሰረብረም ዳሜጅ ቢያጋጥመው እነኚህን አሁን ያልኳችሁን ነገሮች በሙሉ ሉዝ እናደርጋለን ማለት ነው። ከዛ ቀጥሎ የሚገኘው እዚህ ጋር የምታዩት ፓርት አለ፣ ኮርፐስ ካልሰም የሚል ሌየር አለ። ከሱ ቀጥሎ የሚገኝ ፓርት ነው። እዚህ ጋር የምታዩት ሃይፖታላመስ፣ እዚህ ጋር የምታዩት ሌየር እዚህ መታችሁ ታላመስ ነው። ይሄ ታላመስን ያሳያል። እንግዲህ ታለመስ ሰራውንድድ እዚህ ሰርድ ቬንትሪክል ይላል። እዚህ ጋር የምታዩት ታለመስ ነው። እዚህ ጋር ደግሞ ሃይፖታለመስ፣ ይሄ ታለመስ አለ። ከታለመስ ቀጥሎ ሃይፖታለመስ ይገኛል። ሃይፖታለመስ እንግዲህ ቅድም እንዳሏችሁ ኢንፊሪየር ቱ ዚ ታለመስ ኤንድ ሱፒሪየር ቱ ዚ ሚድ ብሬን ላይ እዚህ ጋር የሚገኝ ፓርት ነው። እዚች ጋር ይሄ ፒናል ግላንድ አለ፣ እንደ ኢንዶክራይን ግላንድ ሆኖ የሚያገለግል የተለያዩ ሆርሞኖችን የሚያመነጭ ፓርት ነው። እዚህ ጋር የምታዩት ደግሞ ፒቱተሪ ግላንድ፣ እዚህ ጋር ፒቱተሪ ግላንድ እንግዲህ ኢንዶክራይን ግላንድ ፓርት ነው። ማስተር ግላንድ ይባላል። ምክንያቱም ዋናው የሌሎቹን ኢንዶክራይን ግላንዶች የሚቆጣጠር የኢንዶክራይን ሲስተም ዋነኛው አካል ነው። እዚህ ጋር ፖንስ እዚህ የሚያሳየው ያንን ፓርት ነው። እዚህ ጋር ሜዱላ ኦብሎንጋታ፣ እንግዲህ ሜዱላ ኦብሎንጋታ እዚህ ጋር ነው የሚገኘው። ሜዱላ ኦብሎንጋታ የስቲም ብሬን ያለው ነው። እዚህ ጋር የምታዩት ደግሞ ዚሰረብለም ነው። ዚሰረብለም እንግዲህ እስካሁን ድረስ ያየናቸው እነኚህን ታለመስ፣ እዚህ ሃይፖታለመስ፣ እዚህ ሚድ ብሬን አይተናል። እዚህ ጋር ይሄ ቅጠል መስሎ የሚታየው ፓርት ደግሞ ዚሰረብለም ወይንም የሃይንድ ብሬን ፓርት ነው። ያንን በሚቀጥለው እናያለን። እንግዲህ በዛሬው ሌሰናችን እነኚህን ነው ያየነው። እንግዲህ የአንጎላችንን ክፍል በዲያግራም በምታዩበት ጊዜ እነኚህን ፓርቶች የያዘ ነው ማለት ነው። ቅድም የተነጋገርናቸው ነገሮች በሙሉ እዚህ ውስጥ ተካተው የሚገኙ የአንጎላችን ክፍሎች ናቸው። እንዲህ ተማሪዎች ዛሬውን ሌሰን በዚህ እናጠቃልላለን። ሁልጊዜ በሌሰኑ መጨረሻ እንደምንላችሁ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ትምህርቱ ለሌሎች ተማሪዎችም ተደራሽ ይሆን ዘንድ ነው። በተጨማሪም በትምህርቱ ላይ ያስፈልጋል የምትሉትን የማሻሻያ ሀሳብ ከማስተላለፍ ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስክንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ